ሰላም ጤና ይስጥልኝ ወንድሞቼ እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ ቸሩ እግዚአብሔር ይመስገን። ዛሬ ደግሞ ሳምቡሳ ልንሰራ ነው አብረን። አጠር አድርጌ ያው ቸኮል አድርጌ ነው ማሳያችሁ ዛሬ። አብረን አሰራሩን አሳያችኋለሁ። ምርጥ በስቡሳ፣ ሳምቡሳ፣ የተለያዩ ነገሮች ለድግስ ለግብዣ የሚሆን ለባይናክተን ሰርተን ነበር ማለት ነው። እኔ እንግዲህ ዛሬ የጾሙን የሰራነውን ነው ማሳያችሁ ማለት ነው። ከዚህ መሃል የጾሙን አንዱን ወርጬ አሳያችኋለሁ። ሳምቡሳ ነው ማሳያችሁ። እኔ ወደ ትምህርት ቤቴ ባይናክተን የሰራሁትን ነው ይዤው የሄድኩትን አሳያችኋለሁ። ሌሎችም ደግሞ እንደየባህላቸው ሰርተው ይዘው መጥተዋል ማለት ነው። ዛሬ እንግዲህ ሳምቡሳዬን አብረን እንስራ። ሳምቡሳ ለመስራት እንግዲህ ፈጠን ብዬ ነው ማሳያችሁ። ቪዲዮ ዛሬ ቅልጥፍ ነው የሚልባችሁ፣ ምክንያቱም ማታ ላይ ነው የሰራሁት። በጣም ቸኩዬ ነው የሰራሁት ማለት ነው። ስለዚህ ቪዲዮውን ቸኮል አድርገዋለሁ። በጣም ይቅርታ ያስተዋላችሁ ግን እዩኝ። እንግዲህ ምስር ነው የጣድኩት። ምስር አጥቤ ቆንጆ አድርጌ ጥጄዋለሁ። ዛሬ 1 ኪሎ የዱቄት ነጭ ዱቄት ነው የምጠቀመው። ያው ሳምቡሳውን ሊጥ ለማውካት እንግዲህ የምጠቀማቸው ለብ ያለ ውሃ፣ ጨው፣ ትንሽዬ ስኳርና ትንሽዬ ዘይት ነው ማለት ነው። ምንም አይነት ካሜራ ያው አንጠቀምም ለሳምቡሳ ቂጣ ስንሰራ። 1 ኪሎ ነጭ ዱቄት ለእንጀራ የምናደርገውን ነጣ ያለውን የስንዴ ዱቄት እንጠቀማለን። ከዛ ትንሽዬ ጨው፣ ትንሽዬ በጣም ስኳር፣ ከዛ ካስፈለገ ትንሽ ዘይት እያደረግን እናቦካዋለን። ለብ ያለ ውሃ ይሁን። ውሃው ደግሞ የምናደርገው ለብ ያለ ውሃ ቢሆን አሪፍ ነው ማለት ነው። እናት ወንድሞቼ ዛሬ ቆንጆ ሳምቡሳ ሰርቼ የምስር ሳምቡሳ በአትክልት ቆንጆ አድርጌ ሰርቼ ይዤ እሄዳለሁ። ትንሽ ዘይት የአትክልት ዘይት ጠብ አደረኩበት። በኋላ ላይ ስለምናደርግበት ብዙም ዘይት አሁን እዚህ ላይ ማድረጉ አያስፈልጊ ብዙም አይደለም ማለት ነው። ብቻ ግን ለስለስ ያለ ነገር እንድናገኝ ጠብ አድርጉበት ማለት ነው። በጣም መቅጠን የለበትም። በጣም ደግሞ ትርር ብሎ መወፈርም የለበትም። ግን ወፈር ያለ በእጃችሁ በደንብ እሽት ተደርጎ መቦካት አለበት። ምንም አይነት ካሜራ ምንም አይነት ነገር መሆን የለበትም። ባኪንግ ፓውደርም የለውም ማለት ነው። ይሄ እንግዲህ ጨው፣ ትንሽዬ ለአመል ያክል ስኳርና ትንሽዬ ጠብ ያለች ዘይት ማለት ነው። እዚህ እንግዲህ ምስራችን እየፈላ ነው በጎን። ይሄ ትንሽ ያዝ ማድረግ ሲጀምር በጣም ሳይቦካ ሳይበስል አወጣዋለሁ ማለት ነው። ይሄን ሽት አድርጌ እንደዚህ ሽት አድርገውና ተወዋለሁ። ውፍረቱን አያችሁት? የዚህን ያክል ለሳምቡሳ ቂጣ መቅጠን የለበትም። ወፍር ያለ መሆን አለበት። በጣም ትርር ያለ ሳይሆን በደንብ ወፍር ያለ ማለት ነው። ግን ደግሞ ልስልስ እንዲል ደግሞ እንደዚህ ቡክት ማድረግ አለብን፣ ሽት ማድረግ አለብን። ምክንያቱም ሳብ ስናደርገው ደራርበን ቂጣውን ስለምንሰራው በኋላ ላይ እንዳይቆራረጥብን ይረዳናል ማለት ነው። እንደዚህ አድርገን እንግዲህ ዘይት ትንሽ አድርጌ 10 ደቂቃ አቆየዋለሁ፣ ትንሽ ለስለስ እንዲልልኝ ማለት ነው። ሌሎቹን እስከምሰራ ሚዛን ፕላሴን እስከማዘጋጅ እነዚህን እስከማበሳስል ይቆያል ማለት ነው። እዛ እንግዲህ ምስሬን አጠለልኩት። ምስሬን መጀመሪያ ጥብ አድርጌ ለቅሜ ገንፈል አደረኩት። 1 2 3 መብሰል አለበት። በደንብ መውካት የለበትም ከምስሩ ጋር ሳምቡሳው ጋር ስለሚበስል ማለት ነው። እና ዛሬ የምስርና ትንሽዬ 2 ድንች አድርጌ ማዘጋጀውን አሳያችኋለሁ። የፍስክም አሳያችኋለሁ ማለት ነው። በዛው ለልጆች የምሰራውን ቅመሞች አዘጋጅቻለሁ። እንግዲህ ዘይት አዘጋጅቻለሁ። የምትፈልጉት ነው። የወይራ ዘይት ቢሆን ቆንጆ ነው። ይሄ ደግሞ ሽፒናት ነው። ሽፒናት ደግሞ ትንሽ እንጠቀማለን። እዚህ ከዝበራ አለኝ፣ እሱንም ትንሽ ቆርጬ እጠቀማለሁ። እንግዲህ ውስጡ የተለያዩ አትክልቶች ሲኖሩበት፣ ይሄ ደግሞ ከዝበራው ደግሞ ሽታውን በጣም ስለሚያምር፣ ይሄ እንግዲህ የድንብላል ቅጠል ነው መሰለኝ የሚባለው በእኛ በርስመሊ ነው መሰለኝ የሚባለው። ከዛ የሚፈልገውን ያክል እንግዲህ አዘጋጅና ሁሉንም ጥብጥብ አድርጌ ከታትፋቸዋለሁ ማለት ነው። 2 ቃሪያ እጠቀማለሁ፣ ፓፕሪካ
ባሮ ሽንኩርትና አነስ ያለ ሽንኩርት 2 ትንንሽ ድንቾች እንጠቀማለን። እናንተ እንግዲህ ካሮት የተለያዩ አትክልት መጨመር ከፈልጋችሁ መጨመር ይቻላል። የፍስክ ከሆነም ደግሞ በምስሩ ፈንታ እንግዲህ ስጋ ማዘጋጀት ነው ማለት ነው። እኔ እንግዲህ የጾም ነው ዛሬ ማሳያችሁ ማለት ነው። ጾም ወቅት ነው ያለ ነው። ያው እኔ ልወስደው ነው ወደ ሰው ቤት። የፍስክን ብሰራ ለነሱ ችግር የለውም። ለነሱ የፍስክ የፒዛ እሰራላችኋለሁ እና ደግሞ አልጌማት እንሰራለን ማለት ነው። አልጌማቱ ያው አሰራሩ ከዚህ በፊት የሰራው ስላለ እሱ ማየት ትችላላችሁ። ቢዚ ስለሆንኩ ቪዲዮ አልቀዳውም ማለት ነው። ግን ከሰራውት በኋላ አሳያችኋለሁ። ከዛ እንግዲህ ባሮ ሽንኩርቴንም ያዘጋጀዋቸውን በሙሉ ሚዛን ፕላሴን ከታትፌ አዘጋጃለሁ ማለት ነው። እዚህ ጋር እንግዲህ ቸኮል ነው የሚልበው ቪዲዮ። ያው ሳምቡሳ ሲሰራ ታውቃላችሁ በጣም ጊዜ ይወስዳል። ከቂጣው ማዘጋጀት ጀምሮ ያለው ፕሮሰስ ብዙ ሰዓት ስለሚወስድ አንድ ቀን ቂጣውን አዘጋጅታችሁ አንድ ቀን ደግሞ መጥበስ ወይም ደግሞ የምጠብሱትን ነገር የምጠቀልሉበትን ምናምን ማዘጋጀት ይቻላል ማለት ነው። እኔ ግን አጋጣሚ ያው ለግብዣ ይዤው ልሄድ ስለሆነ እኔ በምሄድበት ሰዓት እንግዲህ ጾም ወቅት ነው። ባይናክተን እነሱ የተለያዩ የፍስክ ምግቦችን ነው ይዘው የሚመጡት። እኔ ከዛ ሂጄ የምበላው የለኝም። ስለዚህ የራሴን በሙሉ የጾም አደርገዋለሁ ማለት ነው። አንድ ብቻ ፒዛ ሰራላቸውና ለኔም ደግሞ ይሄን ከፈለጉም እነሱ እንደ ቬጋን የሚበሉ ስላሉ የጾም ቬጂቴሪያ ይሆንላቸዋል ማለት ነው። ወገኖቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለማንኛውም መከትፈውን ማዘጋጀውን እያያችሁ ቸኮል ስላለ ቪዲዮውን አገላለጹን ላልችልበት እችላለሁኝ ማለት ነው። ድንች ነው ይሄ የፈቀፈኩት። እንደ ካሮት መፈቅፈቂያ ከፈቀፈቃችሁ በኋላ ጭምቅ እያደረጋችሁ ነው ወደዛ ማስቀመጥ ያለባችሁ። ምክንያቱም የምንጠብሰው ነገር ውሃ መሆን የለበትም። ለሳምቡሳ ሲሆን ውሃ ነገር ያለው መረቅ ያለው ነገር መሆን የለበትም ማለት ነው። እንደዚህ አይነት መንፊት ካላችሁ ወንፊት ተጠቅማችሁ እንደዚህ ጭምቅ እያደረጋችሁ ውሃ የሚወጣ ነገር ካለው አለ አይደል የድንቹ ጭማቂ እንደዚህ ማውጣት አለባችሁ ማለት ነው። የምንጠብሰው ላይ ደረቅ ነው መሆን ያለበት። አለበለዛ ሳምቡሳችን ያበሰብሰውና እንደወጣ ነገር ይሆናል። ከሽ የሚለውን ጣዕም አናገኘውም ማለት ነው። እና ጭምቅ አድርጌ ወደዚህ ያደረኩት። እነዚህ እንግዲህ የሚጠባበሱ ሁሉም አንድ ላይ ናቸው ማለት ነው። የጾም ዛሬ ደግሞ ሽፒናት ነው። ሽፒናት ለፒዛም እጠቀማለሁ። ለእንደዚህም ለምስሩም አሪፍ ነው። እንዳትክልት ነው። እጥብ አድርጌ ይህን ቆረጥ አድርገዋለሁ ማለት ነው። እና ውዶቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። ያው ጠፍቼ እየጠፋው ነው እየመጣ ያለሁት አሁን ቪዲዮውን እያያችሁልኝ ስላልሆነ ወገኖቼ። ከዛ እንግዲህ ይሄ ሽፒናቴንም ጥፍጥፍ አድርጌ እቃዬን ካለቀለኩ በኋላ እንደዚህ ቆረጥ አድርገዋለሁ ማለት ነው። ከምስሩ ጋር ለቀቅ አድርጌ በዛው ልክ ሁሉንም አድቅቄ ነው የከተፍኳቸው። ለምሳሌ ለሳምቡሳ ከሆነ እንዳይቀድባችሁ ቂጣውን እንዳይበሳባችሁ ስጠቀልሉት ከበሳው ደግሞ ውስጡ ዘይት ገብቶ ጥሩ አይደለም። አንደኛ ዘይቱ ውስጡ ከገባ ልባችንን ያቃጥለናል። ሁለተኛም ደግሞ ስንጠብሰው ጧጧ እያለ ያስቸግረናል ማለት ነው ውስጡ ያለው ግብአት። እንግዲህ እነዚህ ወደ 7 ምናምን አይነት የሚሆኑ ናቸው። ድንች አለ፣ የድንብላል ቅጠል አለ፣ ፓፕሪካ አለ፣ ቃሪያ ብቻውን አለ፣ ባሮ ሽንኩርት አለ፣ ኖርማል አንድ ሽንኩርት አለ። ዛሬ እንግዲህ እኔ በኦሊቫ ኦይል ወይም ደግሞ ብራፕስ ኦይል የሚባለው ተጠቅሜ ነው የምሰራው። ውስጡ ያለው ልባችን እንትን እንዳይለን በኖርማል ዘይት እንጠብሰዋለን ከላይ። በዚህ ግን ውስጡ ግን የሚገባው ግን በዚህ በኦሊቫ ዘይት በቆንጆ ዘይት ብትጠብሱ ታሪፍ ነው ማለት ነው። ከዛ የተፈቀፈቀ ድንቼን ጠበስ አደርጋለሁ። ይሄን ትንሽ ጠበስ እንዳረኩት አንድ ጊዜ ሁለቴ መሰል እንዳረኩት ሌሎችንም አስገባለሁ ማለት ነው። እዚህ ጋር በጣም ፈጣን ነው፣ ቶሎ ነው የሚደርስላችሁ። ከላ ሽፒናት ጎመኑንም ሁሉንም አደረኩኝ። እዚህ ጋር
ስጋ ልጆች ስሪልኝ ስላሉኝ ረስቸው ነበርና ትንሽ ልክፈልላቸው ብዬ ለነሱ ልከፍለው ነበር። ግን ከጠበስኩት በኋላ በከፍለው ይሻላል ብዬ ደግሞ እንደገና ሁሉንም ጨመርኩት ማለት ነው። አንድ ላይ ጠብሰውና ለስጋ ለምሳሌ ለምስሩ አይደል ይሄ የምናደርገው። ስጋም ከፈለጋችሁ የፍስክ ከሆነ ደግሞ ይሄ እንደዚህ ሽንኩርት ሁሉ ነገር አለው። እንደዚሁ ካደረጋችሁ በኋላ ከዚህ ላይ ስጋ መጨመር ማለት ነው። ከሁለት ከፍላችሁ ግማሹን በስጋ ግማሹን ደግሞ ለምስር ታረጉታላችሁ ማለት ነው። የጾምና የፍስክ መሆን ይችላል ማለት ነው። እና እኔም ሁለት አይነት ልወስድላችሁ አስቤያለሁ። ከተመቸኝ እኛ ሳምቡሳችን እንበላለን በምስር በስጋም ደግሞ ይሰራል ማለት ነው። ከዛ የተለያዩ ቅመሞችን እንግዲህ ያዘጋጀኋቸውን ጣል አደረኩኝ። ምስሬን ጨመርኩ። አዩት አሁን ምንም አይነት ውሃ የለውም ማለት ነው። እዚህ አሁን ጥብስ ብቻ ነው። በቃ ሽታው ይመጣል። ድስቱን ያዝ ነው የሚያደርገው እና ትንሽ አትክልት ዘይት ወይም ኦሊቭ ኦይል በጣም ማነስ የለበትም እንዲያዋህድላችሁ ትንሽ የጨው ታደርጋላችሁ። አንደኛ ጥብስ ነው የሚሆነው። በቃ ትንሽ የነጭ ሽንኩርትና ዝንጅብል ረስቼ ነበር። በጣም ትንሽ ነው መሆን ያለበት፣ ሽታው እንደ ወጥ አይነት ነገር እንዳይሆንብን ለጣም ብቻ ትንሽ ጣል አደረኩኝ ማለት ነው። እንግዲህ ስጋውን በዚህ በመልኩ መስራት ማለት ነው። ቅድም የከታተፍኳቸውን በስጋ መቀላቀል ማለት ነው። ሌላ ምንም ችግር የለውም። የስጋም ሲሆን ችግር የለውም። ልክ በዚህው መልኩ መስራት ነው። እንግዲህ ሳምቡሳ ደግሞ ቀስ ብሎ ተረጋግቼ የሰራሁት ደግሞ እዚህ በፊት ወደ ኋላ ብላችሁ ቪዲዮ አለላችሁ። እሱንም እየገባችሁ ማየት ትችላላችሁ ወገኖቼ። ለስጋዬ እንግዲህ ቀንሻለሁ። ይሄን ጨውን ቀምስና ጨው ከሌለው ትንሽ ጨው አደርጋለሁ። እዚህ ጋር አልቆለታል ማለት ነው። በቃ የጎደለው ቅመም ካለ ትንሽ ጣል ታደርጋላችሁ። ይሁት አሁን እንዴት እንደሚያምር ማለት ነው። እዛ ወደ ቀይ ገለብጠዋለሁ። ያችሁት እንግዲህ ብርድ ሲል የሳምቡሳ ቂጣችን ሰራና በዚህ ነው የምንጠቀልለው ማለት ነው። እሺ እንግዲህ ቅድም ሳቦካ አይታችሁኛል። መጀመሪያ ላይ ምስሩን እየቀቀልኩ ይሄን ነው ሳቦካ ነበር። ይሄው ከቅድሙ ትንሽ ሰፋ ብሎ ጠበቀኝ። ለስለስ ይላል። ቅድም ትርር ብሎ አኩታችሁ ተውት። ክርር ያለ ከሆነ ትንሽ ስታቆዩት ዘይት ቅብት አድርጋችሁ አቆዩት። የሆነ ለስለስ ይላል። ለመጠቅለል እንደፈለጋችሁ ነው፣ ለመሳብ ማለት ነው። እንደፈለጋችሁ ይሆንላችኋል። እና እንግዲህ አስጅጋ ነው ማድረገው። አካባቢና አጸዳና እዚች ጋር አዘጋጃለሁ ዱቄቴን አድርጌ ማለት ነው። ዱቄትና ዘይት በደንብ ያስፈልገናል። እንግዲህ ይሄን ለመስራት ከአንድ ሰዓት ተኩል ምናምን ይፈጅ ይችላል። ሁሉን ሳምቡሳውንም ሁሉን ለማዘጋጀት ማለት ነው። ግን አንዱን ቀን ሳምቡሳውን ሰርታችሁ አስቀምጣችሁ በምትፈልጉበት ሰዓት ደግሞ እየጠበሳችሁ ስታደርጉ ደግሞ ጊዜ አይፈጅባችሁም ማለት ነው። ለመስራት ሁሉን ባንዴ ግን ትንሽ ጊዜ ይወስዳል። ቤትም ያው ትንሽ መበላሸት ነገር አለው ሳምቡሳ ማለት ነው፣ ዱቄት ስለሆነ። አያችሁት አሁን እንዴት እንደሚለጠጥ ሊጡ። በስማም እንግዲህ ፍር አድርገን ያደረኩት ግን እንደፈለጋችሁ እንደሚታዘዝ ነገር ይሆናል ሲቆይ ማለት ነው። ወደ 20 ደቂቃ ቆይቷል። አሁን እኔ ስራ ይዤ ስለነበረ እንግዲህ ይህን ከሁለት ቀንስና እዚህ ጋር እንግዲህ የማደርገውን በደንብ ብታዩ ደስ ይለኛል። እንደፈለጋችሁ ከ8 ከምናምን ትቆርጡና እንደዚህ ያደርጋችሁ መጠቅለል ነው ማለት ነው። ክብ ክብ ታደርጉታላችሁ መጀመሪያ። ያው ካሜራውን ስላስቸኮልኩት አሁን በደንብ ማየት ብቻ ነው የሚጠበቀው።
በዚህ መልኩ እንግዲህ እንደዚህ እያደረግን እያከበብን ዱቄት እያደረግን እንተዋለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስኪ ቤተሰብ ሁኑኝ ወገኖች። ተው አበርቱኝ። ኧረ ተው ሌላ ነገር ቢሆን አሁን ስንት ነገር ይታይልኝ ነበር። እኔ ግን ያው ዝም ብዬ ቪዲዮ እያጠራቀምኩ ነው ያለሁት። ገና ምንም ነገር የለውም። እባካችሁ ሞኔታይዝ እንዲሆን ብትተባበሩ ደስ ይለኛል ማለት ነው። የሀገር ልጆች ለእናንተ የሚጠቅማችኋል። ሙያ ነው። ምን ችግር አለው? ብትማሩ ብታዩ አሪፍ ነው ብዬ አስባለሁ። በዚህ መልኩ እንግዲህ ያኛውንም እጨምራለሁ ጨርሳለሁ ማለት ነው። ሁሉንም እኩል አድርጋችሁ ብትቆርጡት ደግሞ የበለጠ አሪፍ ነው። ልጄም እንግዲህ ካሜራ ውስጥ አትግቢ እያልኳት ያው እየመጣች ግን ለማገዝ ትሞክራለች። እኩል ለማድረግ እንሞክራለን። ካልሆነም ደግሞ ትንሹን ለትንሹ ከትንሹ ጋር ትልቁን ከትልቁ ጋር እያደረግን በኋላ ቂጣውን ስንደረድር እናዘጋጀዋለን ማለት ነው። እዛ እንዳይያያዝብን ዱቄት እናደርግና ቦታ ስለሌለኝ እኔ ሰፊ ቦታ ወደዚህ አድርገዋለሁ ማለት ነው። ከዛ እንግዲህ እዚህ ጋር ነው ማየት ያለባችሁ። ያው ቪዲዮ ቢቸኩልባችሁም እዚህ ጋር እዩ በደንብ። ከዛ ደግሞ ሶስተኛው ፓርት ደግሞ ይሄው እንደዚህ እያደረግን እናስቀምጣለን። ሁሉንም ያው ብዛቱ እኩል ላይሆንልን ይችላል። ትንሹን ከትንሹ ጋር ትልቁን ከትልቁ ጋር ደርድሩት ማለት ነው። ከዛ እንደዚህ እየወሰዳችሁ ቅድም ያከበባችሁትን ዱቄት እያሳለፋችሁ በዚህ መልኩ ማድረግ ነው። እዩት። እንደዚህ እያደረግን እንግዲህ ሁሉንም እንጨርሳለን ማለት ነው። አሁን ደግሞ እዚህ ጋር ትንሽ ላሳያችሁ፣ አንድ ወይም ሁለቱን ላሳያችሁ። ዋናው እዚህ ጋር ነው። በደንብ ዘይት ቀቡት። እዚህ ጋር ቂጣዋን አንዷን ቂጣ ትወስዱና ዘይት በደንብ ትቀባላችሁ ዙሪያዋን እስከ ጫፉ ድረስ። ከዛ ዱቄት ታደርጋላችሁ። እዛ አንድ ቂጣ ትጨምራላችሁ። እንደገና ትቀባላችሁ። አሁንም ዙሪያውን ከቀባችሁ በኋላ ዱቄት እንደገና ቂጣዋን ታደርጋላችሁ ማለት ነው። አሁን እንደ ፍላጎታችሁ በመጀመሪያችሁ ከሆነ እንዳልኳችሁ በሁለት ጀምሩ። የምታውቁት ከሆነ ደግሞ ያው ለምታውቁት ያው ታውቁታላችሁ። እስከ 4 እስከ 5 መሄድ ትችላላችሁ። እኔ አሁን 4 ነው እያደረኩ ያለሁት። አንዳንዴ 3 እያደረኩ ሰራለሁ፣ አንዳንዴ 4 እያደረኩ ነው የምሰራው። ይሄ እንግዲህ 4 ሊጥ ነው ማለት 4 ቂጣ ማለት ነው። 4 ወረቀት ይወጣዋል ማለት ነው። የወረቀት የሳምቡሳ ቂጣ 4 ቂጣ ይወጣዋል ማለት ነው። ይሄ ስስ ይሆንልናል። ሊጡ ሲበዛ ግን ዱቄቱ ውስጡ ዘይቱ ማነስ የለበትም፣ እኩል እንዲወጣልን ማለት ነው። ስንዳምጠው ደግሞ በሁሉም ቦታ እኩል አድርገን መዳመጥ አለብን። እኩል አይነት ውፍረት፣ እኩል አይነት ስስ የሆነ ነገር እንድናገኝ ማለት ነው። እንግዲህ እኔ አንዱን ሁለቱን ካሳየዋችሁ ከዛ በጣም ስለቸኮልኩኝ ያው አጠር እያለ ማድረግ ነው የምሞክረው። ሰርቼ ስጨርስ ነው ማሳየው ማለት ነው። እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦች እስኪ ላይክ አድርጉ። ቢያንስ እንኳን ላይክ አረተው የምታዩ አታሳልፉኝ። በማርያም እላችኋለሁ። በጾማ አረተው ላይክ አድርጉልኝ። እንዴ ምናችሁ ነው ሁሉ ቪዲዮ እያያችሁ? ልጄን እንኳን ላይክ አድርጓት እስኪ። እየሰራች ነው ያለች ለራሷ። ከዛ እንግዲህ የዳመጣችሁትን ሊጥ እዚህ ታመጣላችሁ ማለት ነው። ከገለበጥኩ በኋላ ነው ካሜራውን የከፈትኩት። እዩት እንግዲህ እያወጣሁ ነው ያለሁት እኔ 4 ነው የመጀመሪያው ያደረኩት። ፌስታል ረስቼ ነበር አዘጋጅልኝ ብያት እሷን። ከዛ እዚህ ላይ እየላጣችሁ ማስቀመጥ ነው ቀስ እያደረጋችሁ። ሊቀደድ ሊበሳ ይችላል። ቢበሳም ግን ለቺፕስ ለምን ታርጉታላችሁ? የተበሳባችሁን ማለት ነው።
እዩት፣ በጣም ስስ ነው። ያው እኔ ቢዚ ስለነበርኩ አሁን እናንተ ወደ ካሜራውን ረስቸዋለሁ። እናንተን ለማሳየት የነበረውን እንትን ረስቸው ዝም ስራዬን ሰራ ነበር። በኋላ ላይ ነው እንዴ ለምንድን ነው ያላሳየዋቸው እያልኩኝ የነበረ። እይት በጣም ስስ ነው፣ ቆንጆ ነው። እንደዚህ እያደረግን እንቀጥላለን። ፌስታል ላይ ነው ማድረግ ያለብን፣ እሽግ ማድረግ አለብን ወዲያው ነው። ከዛ እንቀጥላለን። አንድ ዘይት፣ አንድ ዱቄት፣ አንድ ዘይት፣ አንድ ዱቄት እያደረግን ማሳለፍ፣ መደርደር ቂጣዎቹን ማለት ነው። መጀመሪያ ዘይት መቀባት፣ ከዛ ዱቄት በደንብ ማድረግ፣ ከዛ ደግሞ ትንሹን እንደ ትንሽነቱ ከትንሹ ጋር መደርደር። ቂጣው ስፋቱን እያያችሁ በስፋቱ ልክ ማድረግ። መሀል ላይም ቢሆን ችግር የለውም ይወጣል። ዘይትና ዱቄት በደንብ ካለበት ይወጣላችኋል ማለት ነው። ይላጣል በኋላ። ሳያችሁት ዱቄት፣ ሊጥ፣ ዘይት ያረጋችሁ ላይ እና ታች እንደ በርገር መደርደር ነው። ከዛ እንደዚህ በእጃችሁ ሳብ አድርጋችሁ ሁሉንም ታረጉና ዛ በመሳቢያው ደግሞ በደንብ ታሳሱታላችሁ ማለት ነው። እንዲህ ያደረግን እንግዲህ እንቀጥላለን ወገኖቼ። ያው ዛሬ ቪዲዮ በጣም በዛ ሊባችሁ ይችላል። ያ መጋገሪያችሁን ደግሞ መገመት አሪፍ ነው። እኔ አሁን አንዳንዱን ከፍ አድርጌዋለሁ፣ ግን እንደዛ ሲሆንባችሁ ታደርጋላችሁ አጥፋችሁ ማድረግ ነው ቂጣውን። ከዛ ሰዓት ወደ ደለው ቦታ እያንሸራተታችሁ ማብሰል። ያው የማራት ነው እንግዲህ እያችሁኝ። አሁን ትንሽ ተለቅ ብሎብኛል። እዛ እንደ ቅድሙ መቀጠል ነው። ያው ዘይት ዱቄት አደረጉና ማድረግ ነው። አያችሁ ስለተለቀብኝ ትንሽ አጠፍኩት። እኔ ሲታጠፍ በሁሉም ቦታ እንትን ያገኛል። እዛ ዘይት በደንብ ቅብት፣ ዱቄቴን ጭምር፣ ቂጣ፣ እዛ ዘይት፣ ዱቄት። እኔ በጎን ሌላ ስራም እየሰራሁ ነው ያለሁት። እዚህ ነበር እነዚህ ጋር ሁላችንም ራት ልጆች ራት ደርሷል እያሉ ነበር። ማታ ላይ ነው ሰርቼ ለነገ ለመውሰድ ነው አስብ ያለሁት። እኔ የራሴን ለነገ መወስደው ለትምህርት ቤት ለባይናክተን እየሰራሁ ነው። እነሱ ደግሞ ራት ስሪልን እዚሁ ቂጣ ይሉኛል ማለት ነው። እና ቋርጬ እሰራላችኋለሁ፣ አሳያችኋለሁ ምሰራላችሁ በዚሁ ቂጣ ምን እንደምሰራላችሁ ማለት ነው። ያው ሳብ ታረጉታላችሁ። ዛይን እንደገና ግልብጥ ታረጉትና እንደዚህ ላጥ ያያችሁት። በእውነት የሚያምር የሳምቡሳ ቂጣ ነው። እዩት፣ ስስ ነው። በዛ ላይ አሁን እኔ ካሜራውን ረስቸው እንዳልኳችሁ ስራዬን ብቻ እየሰራሁ ነበረ እና ስስነቱን ግን እዩት። እና ቀላል ነው። የጾም ሳምቡሳ እየሰራችሁ ብሉ። አሁን ጾም ወቅት ላይ አሪፍ ነው ወገኖች። የፍስክ ነው የምፈልገው ካላችሁም ደግሞ ይሁን ራሱን ሳምቡሳውን በዚህ መልኩ ሰርታችሁ የምትፈልጉትን ውስጥ ማስገባት ነው። ስጋ፣ ዶሮ፣ አትክልቶች፣ የተለያዩ ድንች ምናምን፣ ሩዝ፣ ረምኑ ሁሉ በቃ የምትፈልጉትን ብቻ። ዋናው የቂጣ አሰራሩን እዩት፣ ቅጥነቱን ውፍረቱን ደግሞ እዩት። እና እኔ ደጋግሜ የምሰራው ስራ አይደለም፣ በስንት ጊዜ አንድ ጊዜ የምሰራው ነው። ግን እንደዛም ሆኖ አይጠፋኝም። የሚገርመው ደህና ነው። ይኸው እየሰራሁ ነው። አሪፍ ነው። የቤትም ስለሆነ ብዙ መጨነቅ አያስፈልግም። የምንሰራው ነገር ብቻ ይጣፍጥልን እንጂ ቅርጹ ምኑ አትጨነቁ። ከተበሳ ደግሞ ይሄን ቆራርጣችሁ ቺፕስ ለልጆች በጣም አሪፍ ነው። በኪቻፕ አድርገው የሚበሉት ቺፕስ ሌላ ቀን እሱን አሳያችኋለሁ። መጥበስ ማለት ነው። ይሄን ራሱን ቆራርጣችሁ መጥበስ ከሰላጣ ጋር
በጣም አሪፍ ነው። ይበላል በርጎ በምናምን ይሄ ተጠብሶ ማለት ነው ተቀምሞ። እሱንም አሳያችኋለሁ ሌላ ጊዜ። ብቻ እንደዚህ እያረኩ እንግዲህ ያው በፍጥነት 4ቱን 5ቱን 2ቱን እያረኩ ሰራሁት ሁሉንም ማለት ነው። አንድም አልተበላሸብኝም። የሚገርማችሁ የዛሬው አንዳንዴ ያስቸግራል እውነት ለመናገር ግን ከሊጡ ነው። ሊጡን ስናወካ ነው ማዘጋጀት። ስናዘጋጅ በጣም ማቅጠን በጣም ማወፈር የለብንም። መካከለኛ ማድረግ ነው። እንደገና ደግሞ የማንችል ከሆነ ጀማሪ ከሆንን በሁለቱ በምንም መሞከር። እዩት ማለት ነው እንግዲህ የጋገርኩት ብዙ ነው ቢተርፈኛ። አሁን ራሱ ግማሹን ሰርቼ ግማሹንም እንትን ነው። ቅድም እንዳልኳችሁ ትንሽ እዚህ ጋር ስጋ እየጠበስኩ ነው ያለሁት። የተፈጨ ስጋ ነው፣ የራሴ ቤት ስጋ ነው። ከዛ ይሄን እነዚህን አሁን ለልጆቼ ቅድም ያተረፍኩትን ቅመምና ቅድም ያተረፍኩትን የቆላሁትን ከምስሩ ላይ አደረኩትና ቀመምኩት። ትንሽ ቅቤ ጣል አደረኩበት፣ ጠበስበስ አደረኩት ማለት ነው። በቀላሉ የተቆላ ቅድም ስለነበረኝ አንቱን ብቻ ነው በቃ ስጋውን ብቻ ነው ትንሽ ውሃውን እስኪለቅ ድረስ ጠበስ ያደረኩት። ከዛ በኋላ ቅመሙንና ቅድም ያዘጋጀሁትን ለምስር አረኩኝ። ትንሽ እየጨውና ቅቤ ያደረኩ በዚህ መልኩ የሚያምር የተፈጨ ስጋ ሰራሁ ማለት ነው። በዚህም ምስሩን መጠቅለል ትችላላችሁ ማለት ነው። እንደገና ደግሞ በዚሁ ልክ ደራርባችሁ እንደ ላዛኛ መስራት ትችላላችሁ። የላዛኛ ሶስ ሰርታችሁ በጣም አሪፍ ነው። እሱንም ጾሙ ሲፈታ አሳያችኋለሁ። አሁን የምሰራላቸው ለልጆች ያቋርጬ አሳያችኋለሁ። እዚህ ጋር ስሪልን አሁን እርቦናል እያሉ ነበረ። እያችሁት ምንም ሳያስቸግረኝ እየገለባበጥኩ እንደፈለኩ ነው እየገለባበጥኩ ማወጣው። ይኸው ስነቱን ደግሞ እዩት። ያው ስለቸኮልኩ ዛሬ ቪዲዮውን በዘንብ አላሳየዋችሁ፣ ቀረብ እያደረኩ አላሳየዋችሁም፣ ይቅርታ። እኔ ራሴ አሁን ሳየው ነው ገርሞኛል። እንዴ ለምንድን ነው ወደ ካሜራው አቅርቤ ያላሳየዋቸው እያልኩ ነበረ። እዩት እንግዲህ ጨረስኩኝ። በጣም ብዙ ቂጣ ነው። 1 ኪሎ ነው ሁሉንም የጋገርኩት። የልጄ ቂጣ ደግሞ እዚህ ጋር አለ። ከዛ እንግዲህ ሊጥ ነው የበጠበጥኩት። ሊጥ ትንሽ ጨውና ትንሽ የቅድሙን ዱቄት በጠበጥኩት ማለት ነው። እዚህ ላይ ተርፎ የነበረውን ዱቄት ብጥብጥ አድርጌ ጨው አደረኩበት። እሱ ደግሞ ማያያዣ ነው የሚጠቅመን ማለት ነው። እንግዲህ ጾም ስለሆነ አሁን የጾሜን መጀመሪያ ሳልነካካ የጾሜን ልስራ ብዬ፣ ከዛ በፊት ግን ልጆቹ የሆነ ነገር ስሪልን እያሉ እየረበሹኝ ነበረ። 1-2 ለእናንተ ፒዛ እንትኑን አጠቃለሉ ላሳያችሁና እኔ ዛሬ ስለቸኮልኩኝ ያው በኋላ ቪዲዮውን ሰርቼ ስጨርስ ነው ማሳያችሁ ማለት ነው። ሳምቡሳ አጠቃለሉን ማለት ነው። እንግዲህ ውፍረቱን ቅጥነቱን እንደምትፈልጉት አድርጋችሁ ማድረግ ትችላላችሁ ወገኖቼ። ይሄ የሚቆራረጠውን ጫፍጫፉን ደግሞ ያው እንዳልኳችሁ እንዳትጥሉት። ቺፕስ ይሆናል ከሰላጣ ጋር ወይም ደግሞ ለብቻው የሚበላ ቺፕስ ይሆናል። ለመስከክ ለልጆች በጣም አሪፍ ነው እና ቆንጆ ነው። እንግዲህ እንደዚህ ያደረግን እንቆራርጣለን ማለት ነው። እኔ እንግዲህ ብዙም አልተጨነኩበትም። እንደዚህ አድርጌ ቆራርጬ ረስቼው እናንተ ሳላሳይ እያልኩ እንደገና ወጣሁት። ያው እንግዲህ ቪዲዮ ቸኮል ብሎባቸዋል። በጣም ይቅርታ። እዚህ ጋር እንግዲህ እንደዚህ አድርጌ ጠቀልላለሁ። አንዷን ወደዚህ ቀስቷን እየጠበቃችሁ ከዛ ምስሯን እያደረጋችሁ መጠቅለል ነው። 1-2ቱን አሳይቼ እኔ እንግዲህ ዛሬ ስለቸኮልኩኝ ሁሉንም ከሰራው በኋላ እጠብሰዋለሁ። ትንሽ የተወሰነ ስጠብስ አሳያችኋለሁ። ከዛ ጠዋት ከፕሮግራሙ ላይ ደግሞ ውጤቱን አሳያችኋለሁ። በጣም የሚያምር ከሽ የሚል የውስጥ ያለው ግብአቱ ምስሩ እንዴት ተጠብሶ እንደተዘጋጀ ልነግራችሁ አልችልም። በጣም የሚያምረው እና እዚህ በፊትም የሰራሁት ቀስ ብዬ ስላለ እሱንም ማየት ትችላላችሁ ወገኖቼ። በጣም ቀላል ነው። ሳምቡሳ ብዙ ከባድ ይመስለናል እንጂ ቆንጆ ነው። እንግዲህ ቅድም ባልኳችሁ በስጋም በዚህኛውም በምትፈልጉት በ2 አይነት በ3 አይነት መስራት ትችላላችሁ። በስጋ፣ በዶሮ፣ በአሳ፣ በቱና፣ በኪየዝ፣ በቺዝ ባይብ ይሰራል። በካሮትና አይብ ተደርጎ በጣም የሚጣፍጠው ይሰራል።
እንደ ፍላጎታችሁ ወገኖቼ። ብዙ ዓለም ያላችሁ ምጾሙም አጾሙም እንደየሀገራችሁ እንደየባህላችሁ ያው መሞከር ነው ማለት ነው። ያው ስቆርጥ እኔ ቸኮል ብዬ ነው የቆረጥኩት። በትክክል አድርጌ አልቆረጥኩትም። አንዳንዱ ሳስተዋል፣ አንዳንዱ አንሰዋል። ስራ ላይ ከተጨነቃነቃችሁበት አይሆንም። እንደ በቃ ዝም ብላችሁ ስትሰሩት ነው ቆንጆ የሚሆነው። ይሄን እየሰራሁ እንግዲህ ሌላ ጥያቄ እየመጣልኝ ነበረ ማለት ነው። ስሪልን መጀመሪያ አራት እያሉኝ ነው ልጆቹ። ለነሱ አቋርጬ በዚሁ ቂጣ መሰራላቸውን አሳያችኋለሁ ማለት ነው። እንደዚህ እያደረጋችሁ እንግዲህ መጨረስ ነው። በጣም ቀላል ነው ወገኖቼ። ግብአቱን ደግሞ ውስጥ የሚገባውን ደግሞ በእናንተ ውሳኔ ነው። እንግዲህ የምትፈልጉትን ማድረግ ትችላላችሁ ብያችኋለሁ። ዋናው ቂጣ አሰራሩን ካያችሁት በጣም ቆንጆ ነው። ይሄ ቂጣ እንግዲህ ለብዙ ነገር ይጠቅማችኋል። ለባቅላባ ለምሳሌ ባቅላባ ሲሰራ በዚህ ቂጣ ነው የሚሰራው። በብዛት የተለያዩ ባቅላባ ጣፋጭ ነገር መስራት ትችላላችሁ በዚህ ማለት ነው። እና ደግሞ ይቀመጥ ይችላል 1 ወር 2 ወር ፍሪዝ ውስጥ ፍሪዘር ውስጥ አድርጋችሁ ማስቀመጥ ትችላላችሁ። በምትፈልጉበት ሰዓት ትንሽ ሞቅ አድርጋችሁ ብቻ መስራት ትችላላችሁ ማለት ነው ወገኖቼ። እዚህ ጋር እንግዲህ እሱን አቋርጬ እንዳልኳችሁ ስሪልን ስላሉኝ በዚሁ ቂጣ 2 ቂጣ 1 3 ወስጄ እሰራላችኋለሁ ማለት ነው ስላስቸኮሉኝ። አሁን እዚህ ጋር የፒዛ ቺዝ ካላችሁ የፒዛ ሶስ ካላችሁ እሱን ተጠቅማችሁ ወይም ከሌላችሁ ልክ እንደኔ እንደማደርገው የቺፖላ ሊጡን ትንሽ ከስራ አረኩና እንዲያያዝ 2 ቂጣ አረኩላቸው። ከዛ ትንሽ ቺዝ አረኩኝ ከቻፕ ምናምን አደረኩላቸው ማለት ነው። አሳያችኋለሁ። ይሄ እንደዚህ አድርጌ 1 ቂጣ ደግሞ ላይ አረግበታለሁ። ይሄ ቅድም ያዘጋጀሁት በተፈጨ ስጋ ልክ እንደምስሩ ተጠብሶ በአትክልት የተሰራ ማለት ነው። ለልጆቼ እንግዲህ ራታቸውን ይሄ እንደዚህ አደረግና አያችሁት። ላይም ታችም አድርጌን ልክ እንደ ላዛኛ ሰራሁላቸው ማለት ነው። በጣም ነው የወደዱት። ያቁታል። ሁሌ ከሽ ፒዛ ስሪልን ይሉኛል። ይሄን ከሽ ይሉታል እነሱ የራሳቸውን ስም አውጥተውለታል። ጫፉ በጣም እንዳይደርቅ ጠቅለል አድርጌ እንደ ሊጥ አረኩት ማለት ነው። ከዛ ቅድም የጠበስኩትን የስጋ የተፈጨ ስጋ በተለያዩ ነገሮች በቅድም ምስር በተጠቀምኩበት ግብአት የሰራሁት የተፈጨ ስጋ ነው። ከዛ ምን የመሰለ ማዞረላችሁ ዛረኩላቸው። ይሄን አስገባላችኋለሁ ኦቭን ውስጥ በቃ ምን እንብላ ምን ምናምን ሲሉ በትንሽ ሰዓታት ውስጥ ገርሟቸዋል እነሱ ራሱ። ይሄው ፒዛ አልኳቸው እንዴ ከሽ ፒዛ መጣ እያሉ ይሄው 4 5 ተደራርቧል። እንግዲህ አንድ ላይ ከሽ ነው የሚል ኩርሽም ነው የሚል የውስጡ ያለው ደግሞ ስጋው ምኑ አለ ጣዕሙ በጣም አሪፍ ነው ማለት ነው። እዛ እንግዲህ ጠቅልዬ ስጨርስ መጨረሻ ላይ ያው ይሁን ጠበስኩኝ። አልጌማቴም ይሄው አልጌማትም አብኩቼ ነበር። በጣም ቆንጆ አልጌማት እየጠበስን ነው። እዛ እንግዲህ ጨርስ ደግሞ ፒዛ ምን የመሰለ ፒዛ ሰራሁ ማለት ነው። በጣም አሪፍ ሳምቡሳ ነው የሆነልኝ። በጣም ደረቅ ከሽ ነው የሚል ካፋችሁ ላይ የማይቆይ ውስጡ ያለው ደግሞ ምንም አይነት ዘይት የሌለው በጣም ነው የገረማቸው። ወደ የወሰድኩት ፕሮግራም ላይ በጣም ነው የተገረሙት ማለት ነው። አልጌማቴን እንግዲህ ስኳር አድርጌ አቅልጬ ይሄ ሾርባ ምንድነው የሚባል ሶስ የስኳሩ እንትን ሰርችለታለሁ። በዛ አድርጌ ነው ያደረኩት። በጣም ነው የሚጥመው። ከላይ የኮኮዝ እንትን ፈቅፍቄ አድርጌበታለሁ። ስኳር አለው። ጣፋጭ ነገር ነው። ይሄን ጣፋጭ ሰራሁ ማለት ነው። ከዛ ሳምቡሳዬ ይሄን ይመስላል። የተለያዩ ጣፋጭ ነገሮች አሉ።
ይሄ እንግዲህ ለባይናክተን ለትምህርት ለምንማር ልጆች የመዝጊያ ፕሮግራም ማለት ነው። የመዝጊያ ፕሮግራም እንግዲህ እነሱ የፍስክ ሲያመጡ እኔ ደግሞ የጾመን አመጣው። ምንም ልበላ አልቻልኩም ከነሱ ጋር ምንም የፍስክ ነበር ሁሉም። እኔ ደግሞ ፒዛዬ አለቀ ወዲያው በሉት እነሱ። ይሄው እዚህ ጋር ይመስላል የአትክልትና የሽፒናት ፒዛ ነበረ። የተለያዩ ፕሮግራሞች በጣም አሪፍ ደስ የሚሉ ነበሩ። ሳምቡሳዬም እንግዲህ በጣም አሪፍ ነው። ይሄንን ይመስላል ወገኖቼ። ስላያችሁልኝ አብራችሁን ስለቆያችሁ አመሰግናለሁ። ከተመቻችሁ እንግዲህ ሳምቡሳውን በተለይ ሞክሩልኝ። ይሄው ይሄን የመሰለ ሳምቡሳ በጣም አሪፍ እግዚአብሔርን ነው መነግራችሁ። በጣም የጾም የሚናፈቅ ልክ የሀገራችን ሳምቡሳ ገዝተን እንበላው ከሽ የሚል ነው የሚመስለው። ደህና ሁኑልኝ፣ ሞክሩት እላችኋለሁ። ባባይ